ሀይሚና ብሩኬ ለማን ብላችሁ ነው የምታብሩት? ጠላታችሁ ይበል። ልጅቷ እንደው ቢነገራት አሰማ። እንግዲህ እንዳያችሁት ብሩኬ የመጨረሻ ውሳኔውን አሳውቋል። ግን ደግሞ ኢየሩስ እንደጠበቀችው ስላልሆነ ፍላጎቷ ስላልተሞላ ብቻ ውሳኔውን አልተቀበለችም። ሀይሚና ብሩኬ አይደለም ቡታጅራ እየኖራችሁ ወደ አዲስ አበባ እንኳን ስትሄዱ አብሬያችሁ ተከትያችሁ ፍላጎቴ እስካልተሟላ ድረስ ከህይወታችሁ አልወጣም እያለች ነው። ኢየሩስ ግን እንደ መሽገር ነው እየተጣበቀችባቸው። ገና ለገና ጊዜው የኔ ነው ብለሽ የዚህን ያህል ርቀት ባትሄጂ፣ የዚህን ያህል ልጆቹን ባታስጨንቃቸው፣ ባታስገድዳቸው፣ ገባሽ አይደለ? እየተነገረሽ እንኳን አሰሚ ምንም ነገር ነው የማይገባሽ። እዚህ ጋር እንግዲህ ብሩኬ ገና ከትናንትና ጀምሮ እየተናገረ ነው ሀይሚን እንደሚያፈቅራት አጠገቧ ደጋግሞ እየነገረ ነው። ግን ደግሞ ኢየሩስ ብሩኬ ውሳኔው ምን እንዲሆን ነበር የጠበቀችው መሰላችሁ? ሀይሚን ትቶ ከሷ ጋር ልጁን እንደሚያሳድግ ገባችሁ አይደለ? መጀመሪያ ላይ ስመጣ ገና ዛሬ ውሳኔ ምርጫ እኔ ሆናለሁ ብዬ ተስፋ አረጋለሁ አለች። የምን ምርጫ ነው? ለምንድን ነው አንቺ የምትመረጩ እንዴ? ደጋግሞ እኮ እየነገረች ነው። አንቺ አይገባሽም እንዴ? ለምንድን ነው የማይገባሽ? ልጄን እቀበላለሁ፣ አሳድጋለሁ፣ ቅብርር አረጋታለሁ እያለች አንቺ ለምንድን ነው የምታስገድዱ? እዚህ ጋር ብሩኬን እያስገደደች ብሩኬ ጋር አልሳካ ሲላት ደግሞ ልክ ብሩኬ ልፍ ሲል ሀይሚን እንትን ትላታለች። ገባችሁ አይደለ? የምትወጁ ከሆነ የምታፈቅሪው ከሆነ ለምንድን ነው ከልጁ እናት ጋር እንዲኖር የማትፈቅጂው? ለምንድን ነው ልጁን ከእናትየዋ ጋር ሆኖ እንዲያሳድግ ከኔ ጋር ሆኖ እንዲያሳድግ የማትፈቅጂለት? ከህይወቱ ውጭ እያለች ሀይሚን ትገፋፋለች። በዚህ በኩል ደግሞ አልሳካ ሲላት ልጅቷን ወደ ብሩኬ እየወሰደች እንግዲህ ልጅቷ እውነት ለመናገር ሄዳ ቅፍ ነው ያለችው ብሩኬ ላይ ማለት ነው። እና ብሩኬ ደግሞ ሕፃን ልጅ ይወዳል እና እንደዚህ እያየች እንደዚህ አንተን ስታይ ደስተኛ ሆነች፣ እየተጫወተች እየደባበሰች አይናይነን እያየች እንዴት ለልጅ ስትል እንኳን ልብ አያዝንም? ለምን ከኔ ጋር አታሳድግም? እያለች ያው ፖሽ እያደረገች ነው እንግዲህ የተቻላትን ሁሉ እያደረገች ነው ኢየሩስ። ይሄም ደግሞ አልሳካ ሲላትኝ ገባችሁ አይደለ? ሀይሚና ብሩኬ እንግዲህ ያው ወደ አዲስ አበባ ለመመለስ ወስነዋል። ሶ ብሩኬ እየተናገረ ነበር፣ ከዚህ በኋላ ወደ አዲስ አበባ ልመለስ ነው የሚያስቸኩል ወይንም ደግሞ የሆነ የማረገው ነገር አለ እያለ ነበር። ሀይሚም ደግሞ ተመሳሳይ ገባችሁ አይደለ? እንደዛ ከሆነ አለች ሁሉም ነገር ማለት ከኔ ጋር የጨረስከው ነገር የለም፣ ተከትያችሁ አዲስ አበባ ነው የሚሄደው። ገባችሁ አይደል? ተከትላ አዲስ አበባ መጣች ማለት ሀይሚ ቤት ገብታ ልትኖር ነው እኮ ማለት ነው። ያ ማለት ሀይሚ ብሩኬ ዛሬ ምን አሉ? ማበዳችን ነው። ልክ ብሩኬ ማበዴ ነው ሀይሚ ምን ይሻለኛል ሲል ሀይሚም እኔም ካንተ ጋር ላብድ ነው እያለች ነበር። እና ይሄ እቤታችሁ ሄደች ማለት ገባችሁ? አዲስ አበባ መጣች ማለት እነ ብሩኬ ጋር ነው ቁጭ የምትለው። ብቻዬን እንዴት ነው ልጅ ቤትን የምትከራዩልኝ ብላ ከእነሱ ጋር ነው የምትቀመጠው። ገባችሁ አይደል? እኔ በጭራሽ የማልመክረው ነገር ቢኖር ማለት ነው ኢየሩስ ወደ አዲስ አበባ መታ እንድትቀመጥ አልመክርም። መርዳት ያለብን ትረዳለህ፣ በቃ አምነስ ከተቀበልህ ድረስ። ግን ደግሞ የጊዜ ጉዳይ ነው። ቤተሰብ አንድ ቀን ነገሩ እንደሚስተካከል ሁሉንም ነገር ብሩኬ ክሊን እንደሚያደርገው 100% እርግጠኛ ነኝ። ሶ ዝም ብሎ ማውራት ሳይሆን በተግባር ማሳየት። ብሩኬን ደግሞ ታውቁታላችሁ፣ አንዳንድ ጊዜ ይታገሳል፣ ብዙ ነገሮችን ልቡ ያዝናል። በተለይ ደግሞ ለህፃኗ ልጅ ሲል ነው ኢየሩስን እንደዚህ ምንም ነገር ብትል እንደዚህ እየታገሳት ያለው። ገባችሁ አይደለ? ግን ደግሞ የመጨረሻ ደረጃ የደረሰ ቀን ኢየሩስ እኔን አያርገኝ። ምክንያቱም በጣም አበስተሽዋል፣ በጣም ተጨመላልቀሻል። እዚህ ጋር ልጄን እቀበላለሁ እንኳን እያለሽ ምንም እንኳን ልጁ ባትሆንም ግን እቀበላለሁ፣ አሳድግልሻለሁ፣ ምንም ችግር የለም፣ አንቺ ፍላጎትሽ ምንድነው አሟላልሻለሁ እያለሽ ጭራሽ አንቺ ከሀይሚ ጋር ተለይተ ከኔ ጋር ካልኖር እንዴ ይሄ ሰውዬ በድን ነው እንደምትፈልጊው? አልፈልግሽም እኮ አለሽ። እና ደግሞ ሀይሚንስ ለምን ታስገድጃታለሽ? እዚህ ጋር ሀይሚን በጎን እየሄድሽ ማስገደዱ እኔ አስፈላጊ ነው ብዬ አላስብም። ሲቀጥል ብሩኬና ሀይሚ እንደዚህ ተስማምታችሁ ተግባብታችሁ ገባችሁ እንደዚህ ኮናችሁ ስላየው ደስ ብሎኛል። ሶስተኛ ወገን ወደ ህይወታችሁ ሲመጣ ሁለታችሁ መለያየት የለባችሁም። ተቃራኒ ሀሳብ መያዝ የለባችሁም። ገባችሁ? በመካከል ይህን 2 ቀን 3 ቀን እንደሆነው ማለት ነው። ሀይሚም ለብቻሽ ኦፍኮርስ ተናደሽ ነው አውቃለሁኝ። ግን ደግሞ በቃ ስለምትወጁ መቀበል አለብሽ ማለት ልብሽ እንኳን እንትን ባይልም ቢያዝንም ግን ደግሞ ብሩኬም ለብቻው እንደዚህ ከሚጨነቅ አንቺም ለብቻሽ እንደዛ አዝነሽ ቆዝመሽ ብዙ ነገር እያብሰለሰሽ በጭንቀት ከምትታመሚ ነገሩ እንደዚህ ተነጋግራችሁ አንድ ስትሆኑ እሷ ጋር ቦታ አታገኝ። ገባችሁ? ዛሬ በጣም ነው የበሸቀችው የተናደደችው። ምክንያቱም ሀይሚን ደጋግሞ እወድሻለሁ የኔ ፍቅር አብረሽ ትኖሪያለሽ እያለ ብሩኬ ሲናገር ኢየሩስ በጣም እየተናደደች ለምን እኔ ፊት እንደዚህ ቃል ታወጣለህ? ለምንድን ነው መሞጋገስ ወይንም ደግሞ ፍቅራችሁን መገላለጥ ከፈለጋችሁ ለብቻችሁ ማታረቁት ትላለች። እና ይሄ ምንድን ነው የእናንተ አንድነት እሷን እንትን ይላታል። ገባችሁ አይደለ? አንድ ስለሆናችሁ ደስ ብሎኛል። ግን ደግሞ እዚህ ጋር አሁን መናገር የምፈልገው ነገር ቢኖር ማለት ነው ብሩኬም ሀይሚም
የዋህ ናቸው እውነት ለመናገር አንደኛ። ሁለተኛ ነገር እሷ ይሄን ሁሉ ነገር እያለች አንቺ ከህይወቱ ውጪ እኔ ከሱ ጋር ነው የምኖረው እያለች ሀይሚን ግን ደግሞ ሀይሚ ለልጅቷ ያላት ፍቅር ብሩኬም ተመሳሳይ ለልጁ ያለው ፍቅር እዚህ ጋር ከምትጨቃጨቂ ልጅቷን ዝም አስቢያት አታስለቅሻት ምናምን እያለ ነበር እና እዚህ ጋር ምንድን ነው ለልጅቷ ሲሉ ነው ሀይሚን ብሩኬም እንደዚህ እየታገሱ ያሉት። ገባችሁ አይደል? ከዚህ በኋላ ግን እየሩስ ስርዓት ያዥ። ስርዓት ማትጂ ከሆነ ያው ሀይሚም ተናግራለች ወደ ክስ ደረጃ የምደርስበት አጋጣሚ ሊኖር ይችላል እያለች ነበር እና አዲስ አበባ መጥተሽ ሜቢ ቤት ተከራይተሽ ብትኖሪስ ያላችሁትን ሀሳብ ሀይሚን ብሩኬም ከአሚሯችሁ አውጡት። ጭራሽ ለልጅቷ የበለጠ እንትን አትፍጠሩላት። አዲስ አበባ ከመጣች የበለጠ የእናንተ ህይወት ነው የሚመሰቃቀለው። ገባችሁ አይደለ? እንደገና ደግሞ የሩስ ያው አዲስ አበባ ሲመጡ አብራ እንደምትመጣ እየተናገረች ያለችው ምክንያቱም እዛ ትቀራላችሁ ቶሎ ወደ ቡታጅራ ላትመጡልኝ ትችላላችሁ እያለች ነበር እና አሁንም መናገር ፈልገው ብሩኬም ሆነ ሀይሚ ቡታጅራ ያው ቤተሰብ ለመጠየቅ ለአንዳንድ ነገር ካልሆነ በስተቀር ምንም እየሩስም ብለው ምንም የሚያስመልሳቸው ነገር የለም። ምክንያቱም እዚህ ጋር ልጅቷ ናት። ልጅቷን አሜን ብሎ ተቀበለ። የተቀበለው ግን እስከ ጊዜው ድረስ ነው። ቤተሰብ አሁንም ማስረግጬ የምነግራችሁ ብሩኬ የተቀበለው እስከ ጊዜው ድረስ ነው። የሆነ ጊዜ አለ። ያን ጊዜ ብዙ ነገሮች ይፋ ይደረጋሉ። ገባችሁ? ለልጅቷም ሲባል አሁን ላይ ልጅቷም ከምትጉላላ ህፃኗም ከምትጉላላ አንደኛ፣ ሁለተኛ ነገር ደግሞ እየሩስም ምን ውስጥ ስለገባች ልህ ያስገባት ምንድን ነው አይዶ ነው ሶ እዚህ ጋር የቆየ ፍቅር አለባት ነው የሆነ ሰው በቀል ብሩኬ ላይ እያደረገች ነው አይዶ ነው። ገባችሁ አይደለ? ሶ ብሩኬ ምንድነው ያለው አማራጭ እሺ ማለት ነው አሁን ላይ። ከዛ የሆነ ሰዓት የሆነ ጊዜ ላይ ንጽህናውን ስሙን በደንብ እንደሚያጠራ ነው የምነግራችሁ። ገባችሁ አይደለ? እና አሁን ላይ ወደዚህ የሚያስመልስ ለየሩስ ብላችሁ ወደ ቡታጅራ ድጋሚ የሚያስመልስ ምንም ነገር የለም። ልጁን ተቀብሏል። ብር ከሆነ የምትፈልገው ብር ይላክላታል። ገባችሁ? ብር ይሰጣታል ልጅቷን የምትንከባከብባት። ከዛ ደግሞ ብሩኬ ወይ ልጅቷን ማየት ቢፈልግ ከሀይሚ ጋር መጥተው አብረው ልጅቷን አይተው ይመለሳሉ ነው እንጂ እዚህ ጋር ወይ ቶሎ ትመለሳላችሁ ሄዳችሁ ኦር ደግሞ አዲስ አበባ ሄዳችሁ ምን ልትሰሩ ነው ለምንድን ነው የምትሄዱት እያለች ስመረምር ነበር። ይሄንንም የማወቅ ግዴታ የለብሽም። ገባሽ አይደለ? ሶ ምን ልላችሁ ፈልጌ ነው አሁን ላይ የሩስ በምንም ነገር እየተስማማች አይደለም። ነገረ ስራዋ ሁሉ ጥምም ያለ ነው። እውነት ለመናገር ምንም ቅን ነገር የላትም። እዚህ ጋር እየተንከባከቧት እየተለማመጧት እኮ ነው የሚያወሯት። ሀይሚን ብሩኬም የሩስን እየለመኑ በሉት እየለመኑ ኦር እየተለማመጡ ነው የሚያወሯት። ግን እሷ ነገረ ስራዋ ሁሉ ጥምም ያለ ገባችሁ? ከብሩኬ ጋር ነው መኖር የምፈልገው ልጁን እኔና እሷ አንድ ላይ ሆነን ነው የምናሳድገው። ያው እርኩስ ሆናም እየተናገረች ነበር። ሰው እርኩስ ነው ሪሊዮን አይሁን አላቅም፣ ግን ደግሞ እያለች ነበረ ብሩኬና እኔ እጇን ይዘን ነው የምናሳድጋት አንዳችን ከአንዱ ጋር አንዳችን ከአንዱ ጋር እያለች ነበር። እና ይሄ ምን መሰላችሁ ተኝታ እንዴ ነው ህልም እያየች ነው። ቅዠት፣ የህልም ቅዠት ታውቃላችሁ? የቅዠት ህልም ነው ብቻ አላውቅም። እሱን እያየች ነው። አሁንም ቆማ እየተንቀሳቀሰች የሆነ ህልም አለ የምታልመው በአሚሯ ውስጥ የሳለችው ህልም አለ። ያንን ለማግኘት ነው ደፋ ቀና ያለችው፣ ግን ደግሞ የሚሳካ አይመስለኝም። ስለዚህ አይሳካልሽ የሚየሩስ እንደዚህ እንኳን አይደለም ሀይሚና ብሩኬ እጅ ለእጅ ከያይዘው ቀርቶ እንዲሁ በመካከላቸው እንኳን ቢኮራረፉ ገባሽ ተለያይተው የማይለያዩ ሰዎች ስለሆኑ ህልምሽን ቅዠትሽን ንቂ፣ ከእንቅልፍሽ ንቂና ህይወትሽን ኑሪ፣ ልጅሽን አሳድጊ። 4 ነጥብ። እኔ እንደዛ ብዬ ነው ለአንቺ ምክር ማስተላለፈው። ሲቀጥል ደግሞ ቡታጅራም ቶሎ ብሩኬ ያልጨርስከው ነገር አለ ተመለስ ምናምን የሚለው ወይንም ደግሞ የሀይሚን ውሎ የብሩኬን ውሎ የማወቅ ግዴታ የለብሽም። ሌላው ደግሞ ብሩኬ እየተናገረ ነበር። 3ኛ ወገን የሚገባ ሰው በጣም እያበሳጨኝ ነው እያናደደኝ ነው እያለ ነበር። ሰው ሀሰን አንደኛው ነው ለእኔ ማለት ነው። ምክንያቱም በእነሱ መሀል እንደ ወንድም እንደ ጓደኛ ሊያግዝ ኦር ደግሞ ሊረዳ የሆነ ነገር ይችላል። ግን ደግሞ ገደብ አለው። ገብቶ እኔ ቡክት አድርጌ የእናንተን ህይወት ካልጋገርኩ የሚለው ነገር አለ። ሶ ያን ነገር መቅረፍ መቻል አለባችሁ። እኔም አልተመቸኝም። 3ኛ ወገን አስተያየት ሊሰጥ ይችላል። አስተያየቱን ደግሞ ሀይሚ ብሩኬ አይታችሁ ጥሩ ከሆነ ልትቀበሉ ትችላላችሁ። ጥሩ ካልሆነ ደግሞ በቃ ትጥሉታላችሁ። ገባችሁ? እኔም እስማማለሁ። 3ኛ ወገን እንዲገባ አልፈልግም። እየሩስ እንግዲህ አርፈሽ ልጅሽን አሳድጊ። ሀይሚና ብሩኬ ጉዞ ወደ አዲስ አበባ ቤተሰቦቼ